ጤና ይስጥልኝ የዘ ሴክሪቲ ኢንስቲትዩት ቤተሰቦች፣ በዛሬው ትምህርታችን የሂስትሪ ግሬድ 11 ዩኒት 8 ፓርት 2 ላይ ቆይታ ይኖረናል። በዛሬው ትምህርታችን 8112 ወይም ደግሞ ኦሞቲክ ፒፕልስ ኤንድ ዘ ካዎ ኦር ካቲ ሲስተም የሚለው ላይ እንነጋገራለን። እንግዲህ በባለፈው ትምህርታችን በታቶ ሲስተም የሚተዳደሩ የኦሞቲክ ህዝቦችን አንስተን ተነጋግረናል። ዛሬ ደግሞ በካዎ ወይም ደግሞ ካቲ በሚባል ሲስተም የሚተዳደሩ የኦሞቲክ ህዝቦችን እያነሳን ተራ በተራ እንነጋገራለን። በዚህ ሲስተም ከሚተዳደሩት በካዎ ሲስተም ነገስታቶቻቸው ካዎ ተብሎ የሚጠሩ በኦሞቲክ መንግስታት አንዱ የሆነው ዘ ኪንግደም ኦፍ ወላይታ ነው። ዘ ኪንግደም ኦፍ ወላይታ ጠንካራ መንግስት መስርተው ከነበሩ የደቡብ ህዝቦች አንዱ የወላይታ ኪንግደም ነው። ኢት ኤግዚስትድ ሳውዝ ኦፍ ዘ ሱልጣኔት ኦፍ ሀዲያ። ሎኬሽኑን በተመለከተ ወይም የመልክዓ ምድራዊ አቀማመጡ ከሱልጣኔት ኦፍ ሀዲያ ይገኝበት ከነበረው በስተ ደቡብ በኩል የሚገኝ ነው። had strong historical connection with the medieval kingdom of ዳሞት። በመካከለኛው ዘመን ስሙ ገናና ከነበረው ዳሞት ከሚባለው ኪንግደም ጋር ጠንካራ ግንኙነት የነበረው ኪንግደም ነው። ስትሮንግ ሂስቶሪካል ትልቅ ጠንካራ የነበረ ታሪካዊ ትስስር ነበረው ከማ ዘ ኪንግደም ኦፍ ዳሞት ከሚባል ኪንግደም ኦፍ ዳሞት በሚዲቫል ኪንግደም ጠንካራ ከነበሩ ኪንግደሞች አንዱ ነው ዘ ዳሞት ኪንግደም። ከ14ኛው ክፍለ ዘመን ጀምሮ የወላይታ ኪንግደም ይተዳደር የነበረው ወላይታ ማላ በሚባል ስርወ መንግስት ነው። ወላይታ ማላ ይባላል ዳይናስቲው። ከ14ኛው ክፍለ ዘመን ጀምሮ ወላይታ ኪንግደምን ያስተዳደረ ነው። መስራቹ ማን ይባላል? ሞታላሚ ይባላል። የወላይታ ማላ መስራች ሞታላሚ ይባላል። ሞታላሚ ኢኒሻሊ ኪንግደም ኦፍ ዳሞት መጀመሪያ የዳሞት ኪንግ ነበረ። ይሄ መጀመሪያ ዳሞትን ይገዛ የነበረ ሰው ሞታላሚ ነው። እንግዲህ ወላይታ ማላ የሚባለውን ዳይናስቲ የመሰረተው። ወላይታ ማላ ለረጅም ዘመን የወላይታ ኪንግደምን ያስተዳደረ ስርወ መንግስት ወይም ደግሞ ዳይናስቲ ነው። ይሄ ዳይናስቲ ቢኬም ትሪቢዩተሪ ኦፍ ዘ ክርስቲያን ኪንግደም ዲዩሪንግ ዘ ሬን ኦፍ አምደ ጽዮን። ወላይታ ኪንግደም በአምደ ጽዮን ጊዜ ትሪቢዩት ፔየር ነበር ወይም ደግሞ ገብሮ ነበር። ግብሩ የሚከፈል የነበረው በፈረስ ነበር። ፈረስ አንዱ በካይንድ የሚከፈል ግብር ነው። በተለይ የሚታወቀው በይስሐቅም ጊዜ ለአምደ ጽዮንም ገብሮ ነበረ። በንጉሥ ይስሐቅም ጊዜ ይኸው ትሪቢዩት ፔይንግ ወይም ደግሞ ይሄ የመገበር ስርዓቱ ቀጥሎ ነበር። ሂስቶሪካል ኮንቴክስቱን ስንመለከት ኪንግደም ኦፍ ወላይታ ኖን ፎር ሬዚስቲንግ አህመድ ግራኝ ኤንድ ዘ ኦሮሞ ኤክስፓንሽን፣ የአህመድ ግራኝን እንቅስቃሴና የኦሮሞ ኤክስፓንሽንን ስትሮንግሊ ሬዚስት በማድረግ ይታወቃል። በኋላ ቅድም እንዳልነው እንግዲህ ወላይታ ማላ መጀመሪያ ኪንግደሙን ሲገዛ የነበረ ዳይናስቲ ነው። ከወላይታ ማላ ቀጥሎ የወላይታ ኪንግደምን የገዛው ዳይናስቲ ምን ተብሎ ይጠራል? ትግሬ ዳይናስቲ ይባላል። ትግሬ ዳይናስቲ ተብሎ ይጠራል። ኢት ሪፕሌስድ ዘ ወላይታ ማላ ኢን ዘ 15th century። ዘ ወላይታ ማላ was succeeded by the ትግሬ ዳይናስቲ ኢን ዘ 15th century። እስከ 15ኛው ድረስ ባለው ወላይታ ማላ ገዛ። ከ15ኛው ክፍለ ዘመን በኋላ ግን ዘ ወላይታ ማላ was replaced by the ትግሬ ዳይናስቲ። ትግሬ ዳይናስቲ አካባቢውን በማስፋፋት ረገድ ብዙ ሚና ተጫውቷል። ኤክስፓንሽን ኤንድ ኢንፍሉዌንስ በትግሬ ዳይናስቲ ወላይታ ማላን ተክቶ መጣው ዳይናስቲ ጊዜ የወላይታ ኪንግደም ግዛቱን ለማስፋፋት ችሎ ነበር። ትግሬ ዳይናስቲ ኤክስቴንድድ ኢትስ ኢንፍሉዌንስ ኦቨር ኔይበሪንግ ፒፕልስ። እነዚህን ህዝቦች በመውረር ግዛቱን ለማስፋፋት ችሎ ነበር። የተወረሩት ህዝቦች ወይም ደግሞ ኦቨርራን የተደረጉት ህዝቦች በወላይታ ኪንግደም እነማን ናቸው? ጋሞ አንዱ ነው። ቁጫ ሌላው ነው። ቦሮዳ እና ዳውሮ የሚባሉ አካባቢዎች በወላይታ ኪንግደም ተወረው የነበሩ ወይም ደግሞ የወላይታ ኪንግደም ግዛቱን እዚህ ድረስ አስፋፍቶ ነበረ። ሌላው ስለ ወላይታ ኪንግደም ስንናገር የራሱ የሆነ ዲፌንሲቭ ሲስተም ነበረው። ልክ እንደ ኪንግደም ኦፍ ካፋ ወላይታ ኪንግደም ሃድ ኢትስ ኦን ዲፌንሲቭ ሲስተም። እዚህ ዲፌንሲቭ ዎልስ ነበር። ኮንስትራክሽን ኦፍ ዲፌንሲቭ ዎልስ፣ ድራይ ስቶን ዎልስ ለዚህ ያገለግሉ ነበር። ድራይ ስቶን ዎልስ ማለት በምንም ነገር ሳይጣበቅ ካብ፣ በድንጋይ ላይ ድንጋይ የተደራረቡ ካቦች መጠቀም ነው። ካቦቹ በምንም ነገር በሲሚንቶ ወይም በሚያጣብቅ ነገር የተጣበቁ አይደሉም። ለዚህ ነው ድራይ ስቶን ዎልስ የሚባሉት። ካብ የድንጋይ ካቦችን በመጠቀም ትልቅ ዲፌንሲቭ ሲስተም ጥቅም ላይ ይውል ነበር። ከነዚህ የዲፌንሲቭ ሲስተሞች በጣም የሚታወቀው ኢጃጆ ኬላ ተብሎ የሚጠራው ነው። ኢጃጆ ኬላ በወላይታ ኪንግደም ትልቅ የነበረ ተገንብቶ የነበረ ዲፌንሲቭ ሲስተም ነው። ዲፌንሲቭ ሲስተሙ የተገነባው በድራይ ስቶን ዎልስ ነው። ድራይ ስቶን ዎልስ ማለት ያለምንም ማጣበቂያ የተገነቡ የድንጋይ ካቦች ናቸው። ኢት ዋዝ ኢሬክትድ አሎንግ ዘ ኪንግደምስ ቦርደር። እንግዲህ ዩ ካን ኢማጂን በኪንግደሙ ዳርቻዎች በሙሉ ይህ ግንብ ተገንብቶ ነበር። ስለዚህ በጣም ትልቁ የነበረው ግንብ ይሄ ነበረ። ኢጃጆ ኬላ ይባላል። ሚሊተሪ ሬዚስተንስ
በዚህ የተነሳ ስትሮንግ የሆነ ሬዚስታንስ ነው። ቅድም እንዳለው ልክ ካፋዎች ስትሮንግ ሚሊተሪ ዲፌንስ እንደነበራቸው ልክ ወላይታዎችም ስትሮንግ ዲፌንስ ነበራቸው። ለዚህ ነው የሚኒሊክ ኤክስፓንሽን ጊዜ አንዱ ሌላው ብለዲ ጦርነት ተካሂዶ የነበረው ወላይታን ለማስገበር በተደረገው ጦርነት ነው። ሰክሰስፉል ሬዚስታንስ ዘ ትግራይ ዳይናስቲ ኢፌክቲቭሊ ሬዚስተድ ኢንቬዥን ፍሮም ዘ ፎርስ ኦፍ አህመድ ግራኝ። የአህመድ ግራኝን ሰራዊት ስትሮንግሊ ሬዚስት ያደረገው በዚህ ምክንያት ነው። ይሄ ብቻ አይደለም፣ የኦሮሞ ፖፑሌሽን ሙቭመንትንም ስትሮንግሊ ሬዚስት አድርጓል። ኪንግደም ኦፍ ወላይታ አንደር ዘ ትግሬ ዳይናስቲ። የገቨርናንስ ስትራክቸር ወይም ደግሞ የመንግስት አወቃቀሩ ምን ይመስላል? ገቨርናንስ ኢን ወላይታ ቅድም እንዳልነው የንጉሱ ታይትል ምን ተብሎ ይጠራል? ካዎ ተብሎ ይጠራል። ልክ ከዚህ በፊት እንዳየነው ባለፈው ሰብ ዩኒት እንዳየነው ታቶ የሚባለው ለነየም ነው ብለናል። ለነዚህ ደግሞ ካዎ ይባላል። ስለዚህ ኪንግስ ዩዝ ዘ ታይትል ካዎ። አብሶሉት ፓወር ነው ያለው ካዎ ወይም ደግሞ ንጉሱ አብሶሉት ፓወር ነው ያለው። ይሄ አብሶሉት ፓወር በህዝቡ ህይወትና በፕሮፐርቲ ላይ በሙሉ የሚያዘው ካዎ ነው ወይም ንጉሱ ነው። ሌላው የወላይታ ኪንግደም ዎሪየር ክላስ አለው፣ ተዋጊ ክፍል አለው፣ ተዋጊ ቡድን ስራው ጦርነት መዋጋት የሆነ ስትሮንግ የሆነ ቡድን አለው። ዘ ኤግዚስተንስ ኦፍ ዎሪየር ክላስ። ይሄ ተዋጊ መደብ ምን ተብሎ ይጠራል? ጎቃ ተብሎ ይጠራል። የወላይታ ኢኮኖሚ መሰረት ምንድን ነው ስንል ዘ ቤዚስ ኦፍ ወላይታ ኢኮኖሚ አንደ አግሪካልቸር ነው። አግሪካልቸር እስካሁን ድረስ ያየነው የብዙዎቹ የኢኮኖሚ መሰረት የተመሰረተው ግብርና ላይ ነው። ስለዚህ ግብርና የኢኮኖሚ መሰረት ነው። ቅድም እንዳልነው ኦል ላንድ የኪንግደሙ መሬት በሙሉ የንጉሱ ንብረት እንደሆነ ነው ተደርጎ ነው የሚቆጠረው። ከግብርና በተጨማሪ ንግድና እደ ጥበብ ኢኮኖሚውን የሚደግፉ ዋና ዋና ኢኮኖሚዎች ናቸው። በዋነኛነት ግብርና ቢሆንም የወላይታ ኪንግደም ሁለት መቀመጫዎች ነበሩት። መጀመሪያ አርሊ 19th ሴንቸሪ ሙቭ አደረገ። ፖለቲካል ሴንተሩን ዲዳዬ ሂል ከሚባል ኮይሻ አካባቢ ከሚገኝ አካባቢ ወደ ዳሞታ ሂል አሸጋግሯል። ምንድነው አርሊ 19th ሴንቸሪ የወላይታ ኪንግደም ፖለቲካ መቀመጫ ወይም ሴንተሩን ካፒታሉን ቀይሯል። ኮይሻ ላሾ የሚባል አካባቢ ዲዳዬ ሂል ከሚባል ከፍተኛ ቦታ ወደ ዳሞታ ሂል ቀይሯል። እንግዲህ ሂል እዚህ ላይ ሁለቱም ጋር ሂል እንመለከተ። ሂል ማለት ኮረብታማ አካባቢ ነው። ይህንን የሚመርጡበት ቦታ ምንድነው? ለዲፌንስ ፐርፐዝ ነው። ከሩቅ ጠላት ሲመጣ ከሩቅ ለመመልከት። ብዙዎቹ ብትመለከቱ በ19ኛው ክፍለ ዘመን ኢመርጅ ያደረጉ ከተማዎች ብዙዎቹ ተራራ ጥግ ነው የሚመሰረቱት። ዓላማው ምንድነው? ጠላት ሲመጣ ከሩቁ ለዲፌንስ ፐርፐዝ ስለሚያገለግል ነው። በአንድ በኩል ተራራው ይከላቸዋል። ስለዚህ ለዲፌንስ ያመቻል ተብሎ ስለሚታሰብ ብዙ ጊዜ ሂል አካባቢ ከፍተኛ ቦታዎች አካባቢ ከተማ መመስረት የተለመደ ነው። የኢትዮጵያ ከተሞች ብዙዎቹ ብንመለከት ነባር ከተሞች ከፍተኛ ቦታ አካባቢ የሆነ ተራራን ተገን አድርገው የተመሰረቱ ናቸው። ስለዚህ ይሄ አሁን ዳሞታ ሂል ሙቭ አደረገ። ዛሬ ወላይታ ሶዶ የሚገኝበት አካባቢ ዛሬ ያለው የወላይታ ዞን ዋና ከተማ ወላይታ ሶዶ ይባላል። እዛ ብትመለከቱ ከተማዋ አጠገብ ትልቅ ተራራ ወይም ደግሞ ሂል እንመለከታለን እና ዛሬ ወላይታ የሚገኝበት ወይም ወላይታ ሶዶ የሚገኝበት አካባቢ ያለ ቦታ ነው። ታዋቂ የወላይታ ኪንግደም መሪዎች እነማን ናቸው ብለን ስንጠይቅ መጀመሪያ የምናገኘው ካዎ ጎቤ ነው። ካዎ ጎቤ ከ1848 እስከ 1888 የገዛ ጠንካራ መሪ ነበር። ስትሮንግ ኤንድ ፒቮታል ስትሬንግዝ ኢን ዘ ኪንግደም ኪንግደሙን በማጠንከር ረገድ ኪንግደሙን ጠንካራ እንዲሆን ከማድረግ ረገድ ትልቅ ሚና የተጫወተ ንጉስ ነው። ቀጥሎ የምናገኘው ካዎ ጦና ጋጋ ነው። ካዎ ጦና ሂዝ ግራንድ ሰን ኦፍ ካዎ ጎቤ ቅድም ያየነው የካዎ ጎቤ የልጅ ልጅ ነው። ኖቴብል ዎሪየር ወታደራዊ ክህሎቱ አንቱ የተሰኘ ነው። ኤንድ ሂ ዋዝ ዘ ላስት ኪንግ ቢፎር ዘ ኢንኮርፖሬሽን ኢንቱ ዘ ኢትዮጵያን ኢምፓየር ኢን 1894 የመጨረሻው የወላይታ ኪንግደም ንጉስ። ኖርማሊ ካዎ ጦና ብለን ነው የሚታወቀው። ካዎ ጦና ጋጋ ነው ስሙ እና የመጨረሻው የወላይታ ኪንግደም ንጉስ ነው። አፄ ሚኒሊክ ወላይታን ኢንኮርፖሬት እስኪያደርጉ ድረስ ወላይታን የገዛ ነው። ያንን ስትሮንግ ሬዚስተንስ ከሚኒሊክ ሰራዊት ጋር አድርጎ ብዙ ሰው ብለዲ የነበረ ጦርነት ህዝቡን አስተባብሮ ከሚኒሊክ ጋር የተዋጋ መጨረሻ ላይ የተማረከ ንጉስ ነው። ቀጥሎ የምንመለከተው ዘ ኪንግደም ኦፍ ዳውሮ ነው። እዛው አካባቢ ሌላው የነበረው ጠንካራ መንግስት ዘ ኪንግደም ኦፍ ዳውሮ ነው። ጂኦግራፊካል ሎኬሽኑን ስንመለከት የኦሞ ሪቨር ቤዚንን ወይም ደግሞ የኦሞ ወንዝን ተከትሎ የተመሰረተ ኪንግደም ነው። የሚያዋስነው ቦርደርድ ባይ ዘ ጎጀብ ኤንድ ኦሞ ሪቨርስ ቱ ዘ ኖርዝ፣ በሰሜን በኩል ጎጀብ እና ኦሞ ሪቨር ያዋስኑታል። ቱ ዘ ኢስት ኤንድ ሳውዝ ሃይላንድስ ኦፍ ካፋ ቱ ዘ ዌስት፣ በምዕራብ በኩል ደግሞ ካፋ ያዋስነዋል። ሂስቶሪካል አመሰራረቱ ታሪካዊ አመሰራረቱን ስንመለከት ትሬስ ኢትስ ኦሪጂኑን ወይም ደግሞ ክሌም የሚያደርጉት የኪንግደም ኦፍ ዳውሮ ከሱልጣኔት ኦፍ ዳውሮ ነው። ሱልጣኔት ኦፍ ዳውሮ የሚባል እንደነበረ እናውቃለን። እና የኪንግደም ኦፍ ዳውሮ ትሬስ የሚያደርጉት ኦሪጂናቸውን ከዛ የሚዲቫሉ
ሱልጣኔት ኦፍ ዳውሮ ጋር የተገናኘ እንደሆነ ይጠቀሳል። ስለዚህ ከሙስሊም ሱልጣኔት ኦፍ ዳውሮ ጋር ግንኙነት እንዳለው ይታመናል። የስማቸውን መቀራረብ ይህንን ያመላክታል። ካውካ ዳይናስቲ የኪንግደም ኦፍ ዳውሮ ይተዳደር ነበረው ወይም ደግሞ ይገዛ የነበረው በካውካ ዳይናስቲ ነው። በ1700 ካውካ ዳይናስቲ ዩናይትድ ቫሪየስ ፔቲ ቺፍቴንስ ኢንቱ ሲንግል ስቴት ጥቃቅን መንግስታት ትናንሽ መንግስታትን እንዲዋሃዱ በማድረግ ኪንግደም ኦፍ ዳውሮን የመሰረተው ይሄ ካውካ ዳይናስቲ የሚባለው ዳውሮን የገዛው ስርወ መንግስት ነው። ታዋቂ የሆኑ የዳውሮ ኪንግደም ነገስታት ካቲ ተብለው የሚጠራሉ ወይም ኪንግ ነው በእነሱ። ካቲ ኢራሹ አንዱ ነው። ከካቲ ኢራሹ ቀጥሎ ካቲ ሃላላ ነው። ካቲ ሃላላ ሂ ዋዝ ዘ ግራንድ ሰን ኦፍ ዘ ኪንግ ኦፍ ካፋ። እንግዲህ ህዝቡ ኢንተርሌትድ ነው፣ ኢንተርሜሬጅ አለ። አንዱ ኪንግደም ከሌላው ኪንግደም ጋር የመጋባት ሁኔታ አለ። ስለዚህ ይሄ ካቲ ሃላላ የካፋ ንጉስ የልጅ ልጅ እንደሆነ ይጠቀሳል። ይሄ ንጉስ አሁንም ካቲ ሃላላ ኮንታ የሚባለውን ህዝብ ኢንኮርፖሬት በማድረግም ይታወቃል። ስለዚህ ካቲ ኢራሹና ካቲ ሃላላ ይታወቃሉ። ዲፌንሲቭ ስትራክቸር ልክ በፊት እንደጠቀስናቸው ኪንግደሞች ሁሉ ኪንግደም ኦፍ ዳውሮም እንደዚሁ ዲፌንሲቭ ጠንካራ የሆነ የመከላከል ስርዓት ነበረው። ቦርደር ላይን ዲፌንስ ነበሩ። ሲሪስ ኦፍ ድራይ ስቶን ዲፌንሲቭ ዎልስ ስለ ወላይታ እንዳነሳ ነው ሁሉ ዲፌንሲቭ ዎሎች ነበሩት። ድራይ ስቶን ዲፌንሲቭ ዎል ወይም ደግሞ በካብ የተገነቡ የመከላከያ ግንቦች ነበሩት። ይሄ የተገንብቶ የነበረው በ16ኛው ክፍለ ዘመን ነው። ዘ ላስት ዎል ኮንስትራክትድ ዋዝ ካቲ ሃላላ። ካቲ ሃላላ የሚባለው በ18ኛው ክፍለ ዘመን የተመሰረተ ነው። አሁን በቅርብ እንዳያችሁት ሃላላ ኬላ ተብሎ ዳውሮ በጠቅላይ ሚኒስትራችን የተገነባ በጣም ልዩ የሆነ ሪዞርት አለ። የነበረውን ይህንን ሃላላ ኬላ አሁን ትልቅ ሪዞርት ተገንብቶበታል። በጣም የሚደንቅ ሪዞርት የተገነባበት አካባቢ ነው እና ካልቸራል ሲግኒፊካንሱ ምንድን ነው? ዲፌንሲቭ ዎልስ ኮልድ ካቲ ሃላላ ኬላ ኦር ዘ ዎልስ ኦፍ ካቲ ሃላላ የንጉሱ ግንብ ማለት ነው እና አሁን ትልቅ ሪዞርት የተገነባበት ወይ ደግሞ ሃላላ ኬላ የምንለው ይህንን ታሪካዊ ቅርስ መሰረት በማድረግ እና የአካባቢውን ውብ የሆነ የተፈጥሮ መስህብ እና በጣም ዴንስሊ የሆነ ትልቅ የደን ሀብት ያለበት አካባቢ በጣም ልዩ የሆነ ሪዞርት እንደተሰራበት በመገናኛ ብዙሃን ማየት ችለናል። ቀጥለን የምንመለከተው ስለ ኪንግደም ኦፍ ጋሞ ነው። ኪንግደም ኦፍ ጋሞ ሎኬሽኑ በጫሞና በአባያ ሐይቆች መካከል የሚገኝ ነው። ጉዌ ማውንቴን የሚባለውን ተራራ በስተደቡብ አድርጎ የተመሰረተ ኪንግደም ነው። ካልቸራል ሲግኒፊካንሱ እንግዲህ ጋሞ የሚለው እንግዲህ አሁን ራሱ አንድ ዞን ነው። ጋሞ ዞን የሚባል እናውቃለን። ጋሞ የሚለው ትርጉሙ ምንድን ነው? ላየን ማለት ነው፣ አንበሳ ማለት ነው። ቀጥታ በአካባቢ ቋንቋ ሲተረጎም ጋሞ የሚለው ትርጉሙ ምንድን ነው? ላየን ወይም ደግሞ አንበሳ ማለት ነው። አግሪካልቸር ዋነኛ የኢኮኖሚ መሰረት ነው። እንሰት እንደ ብዙዎቹ የደቡብ ኢትዮጵያ ህዝቦች እንሰት ዋነኛ ስቴፕል ምግብ ነው። ሲሪያልስም እንደዚሁ ከእንሰት ጎን ለጎን ህዝቡ ይጠቀማል። እንደ ባርሊ፣ ገብስ፣ ስንዴ፣ ጤፍ፣ አተር፣ ሽምብራ እና ጎመን የመሳሰሉ በስፋት ለምግብነት የሚውሉ ምርቶች ናቸው። ይሄ ሃይላንዱ አካባቢ ነው። ደጋ አካባቢ ይህንን ነው የሚጠቀሙት። ቆላ አካባቢ ደግሞ ስንመጣ በቆሎና ስኳር ድንች ወይም ደግሞ ስዊት ፖቴቶ በዋነኛነት በምግብነት ያገለግላሉ። ስለዚህ ስለ ስቴፕል ፉድ ስናገር ደጋው አካባቢ የሚጠቀመውና ቆለኛው አካባቢ የሚጠቀመው ልዩነት እንዳለው እንመለከታለን። ሶሻል ኦርጋናይዜሽን ወይ ደግሞ ማህበራዊ አደረጃጀቱ ምን ይመስላል ስንል ዴሬ የሚባል ስትራክቸር አለ። ጋሞዎች ዴሬ የሚባል ስትራክቸር አላቸው። ይሄ ዴሬ የሚባል ስትራክቸር እንደ መንደር ምስረታ አይነት ነገር ነው። ህዝቡ ተበታትኖ ያለ ማህበረሰብ ተደራጅቶ አብሮ የሚኖርበት የሚደራጅበት ስርዓት ነው ዴሬ የሚባለው። ስካተርድ ሴትልመንትስ ኦርጋናይዝድ ኢንቱ ዩኒትስ ኮልድ ዴሬ ይባላል። ይሄ ተበታትኖ የሚገኝ ማህበረሰብ የሚደራጅበት ስርዓት ነው። ካልቸራል ወይም ደግሞ ሶሻል ኦርጋናይዜሽን ነው። መንደር ወይም ደግሞ መንደር ምስረታ ወይም ደግሞ የአካባቢ ህብረት ማለት እንችላለን። እያንዳንዱ ዴሬ ራሱን የቻለ ነው። ራሱን በራሱ ነው የሚያስተዳድረው። እያንዳንዱ መንደር የራሱ የሆነ ካዋ አለ፣ የራሱ የሆነ ንጉስ አለው። ይሄ ንጉሱ ሄሬዲተሪ ሩለር ነው። አባት ሲሞት ልጅ ነው የሚተካው እንደዚህ። ስለዚህ ዴሬ ሲስተም አንዱ የጋሞዎች ሶሻል ኦርጋናይዜሽን ወይም ደግሞ ማህበረሰብ አደረጃጀት ነው። ኮሚኒቲ አሴምብሊም እንደዚህ አላቸው። የማህበረሰቡ ጉባኤ የሚሰባሰብበት የተለያዩ ኢሹዎችን ዲስከስ የሚያደርግበት አሴምብሊ አላቸው። ኢች ዴሬ እያንዳንዱ መንደር ሃድ ኤ ፕሌስ ፎር አሴምብሊ ቱ ዲስከስ ኢሹስ ኤንድ ቱ ሪዞልቭ ዲስፒዩትስ። የተለያዩ ማህበረሰቡ ያሳሰቡት ጉዳዮች ማህበረሰባዊ የሆኑ ጉዳዮችን እያነሳ የሚወያይበት ምክር ቤት ወይም ደግሞ አሴምብሊ አለው። ይህ አሴምብሊ ለተለያየ ፐርፐዝ ይውላል። ከጥቅሞቹ አንዱ ምንድነው? ኮንፍሊክት ሪዞሉሽን ነው። በማህበረሰቡ ዘንድ እርስ በርስ በተለያዩ ምክንያት የሚፈጠር ግጭትን ሪዞልቭ የሚደረግበት
እርቅ የሚወርድበት የተለያዩ ችግሮች የሚፈታበት አሴምብሊ ያለው ኮሚኒቲ አሴምብሊ ያለው ወይም ደግሞ የማህበረሰብ ጉባኤ ያለው። ሜምበርሺፕ የዴሬው ሜምበርሺፕ was based on election and genealogical seniority። እዚህ አሴምብሊ ወይም ደግሞ የጉባኤውን የመምራት የዚህ የምክር ቤቱን አባል ለመሆን አንዱ በምርጫ ነው የሚከናወነው። ግን ምርጫው ሲከናወን ግን ምንድነው ጂኒዮሎጂካሊ ሲኒየሪቲ ወይም ደግሞ አንጋፋ መሆንን እንትን ይላል። በእድሜ ሲኩዌንስ ነው። አንጋፎች በእድሜ ትልልቆች እያሉ ትንሾች ያሆኑ እና በምርጫ ቢሆንም ግን ጂኒዮሎጂካል ሲኒየሪቲን ታላቅነትን ግምት ውስጥ ያስገባ ኮሚኒቲ አሴምብሊ ነው። ቀጥሎ የምንመለከተው ስለ ኪንግደም ኦፍ ጎፋ ነው። እዛው ሃይሊ ሪሌትድ የሆነ ኪንግደም አለ። ጎፋና ጋሞ በጣም ሃይሊ ሪሌትድ የሆኑ ማህበረሰቦች ናቸው። ኪንግደም ኦፍ ጎፋን እናገኛለን። የኪንግደም ኦፍ ጎፋ መልክዓ ምድራዊ አቀማመጡ ኢት ቦርደርድ ባይ ዘ ኦሞ ሪቨር ኢን ዘ ዌስት፣ በምዕራብ በኩል የኦሞ ወንዝን ይዋሰናል። በምስራቅ በኩል ደግሞ ዘ ኪንግደም ኦፍ ዳውሮን እና ዘ ኪንግደም ኦፍ ጋሞን ይዋሰናል። ኢኮኖሚክ መሰረቱ እንደ ሌሎች ሁሉ ግብርና ነው። ነገር ግን አኒማል ሬሪንግ ኤንድ ክሮፕ ካልቲቬሽን እንግዲህ ግብርና ስን ሚክስድ የሆነ ፋርሚንግ ኤክሰርሳይዝ ያደርጋል። ሌላው የጎፋ ኪንግደም የሚታወቀው አይረን ባርን እንደ ገንዘብ የመጠቀም ልምድ ነበረ። የብረት ቁርጥራጭ ብረቶችን በማዘጋጀት እንደ ከረንሲ እንደ መገበያያ ገንዘብ የመጠቀም ካልቸር የነበረበት አካባቢ ነው። ስለዚህ ስለ ኢኮኖሚክ ኮንዲሽን ስናወራ አንዱ ምንድን ነው አይረን ባር ወይም ደግሞ የብረት ቁራጮች ለመገበያያነት ያገለግሉ ነበረ። ገቨርነንስ ስትራክቸሩ የመንግስት አደረጃጀቱ ምን ይመስላል? ዱዋል አድሚኒስትሬሽን አለው። ሁለት ፊት ያለው አድሚኒስትሬሽን ወይ ደግሞ የአስተዳደር ስርዓት አለው። አንደኛው ላንድድ ቺፍ ወይም ደግሞ ካዎ ኦር ካቲ ይባላል። ካዎ ኦር ካቲ የሚባሉ የሚመሩት ላንድድ ቺፍ ናቸው። እነዚህ ደጋኛውን የህብረተሰብ ክፍል ደጋው አካባቢ የሚመሩ ሲሆኑ ሌላው ሬንኪንግ ወይም ደግሞ ኢራካቲ ይባላሉ። እነዚህኞቹ ደግሞ ሪስፖንሲብል ፎር ሬንፎል ዝናብን በተመለከተ ነው ኃላፊነታቸውና የቆላውን አካባቢ የሚመሩ መሪዎች ናቸው። ስለዚህ የደጋና የቆላ ተብለው ደጋውን የሚመሩት ምን ተብሎ ይጠራል? ላንድ ቺፍ ይባላሉ ወይም ካዎ ኦር ካቲ ይባላሉ። ቆላውን አካባቢ ደግሞ የሚመሩት ምን ተብሎ ይጠራሉ? ኢራ ካቲ ይባላሉ። ልክ ከዚህ በፊት እንዳየናቸው አንዳንድ ኪንግደሞች የጎፋ ኪንግደም አማካሪ ምክር ቤት አለው፣ አማካሪዎች አሉት። ካዎ ኦር ካቲው ነገስታቱ የሚያማክሯቸው በተለያዩ ጉዳዮች በአድሚኒስትሬቲቭ፣ ሚሊተሪ፣ ፖለቲካል ኢሹዎች የሚያማክሯቸው አማካሪዎች አሏቸው። ሌጋል ሲስተምም አለው። የህግ ስርዓት ነበረው። ከስተመሪ ሌጋል ሲስተም አለው። ይሄ ከስተመሪ ሌጋል ሲስተሙ ወይም ደግሞ ማህበረሰብ አቀፍ የሆነ የህግ ስርዓት ምን ተብሎ ይጠራል? ወጋ ተብሎ ይጠራል። ወጋ ተብሎ ይጠራል። ገቨርኒንግ ሶሻል ኤንድ ሌጋል ማተርስ፣ ማህበረሰባዊና ህጋዊ ከህግ ጋር የተያያዙ የፍርድ አሰጣጥ ከፍትህ ጋር የተያያዙ ጉዳዮችን የሚመሩበት ስርዓት አላቸው። ምን ተብሎ ይጠራል? ይህ ስርዓት ወጋ ተብሎ ይጠራል። የጎፋ ኪንግደም ግዛት የማስፋፋት እንቅስቃሴዎች ያደረገበት ጊዜም ነበረ። ይሄ ሚድ 17 ሴንቸሪ ግዛቱን የማስፋፋት እንቅስቃሴ ተደርጓል። ኤክስፓንሽኑ የተደረገው ወደ ደቡብ አቅጣጫ ሲሆን ውርቂ የሚባል አካባቢን በቁጥጥር ስር ለማድረግ የተደረገ እንቅስቃሴ ነው። ሚድ 17 ሴንቸሪ የጎፋ ኪንግደም ያደረጋቸው ትልልቅ የሚባሉ ግዛት የማስፋፋት እንቅስቃሴዎች የተደረጉት በሁለት ነገስታት ዘመን ነው። እነዚህ ሁለት ነገስታት የጎፋ ኪንግደም ነገስታት እነማን ነበሩ? አንደኛው ጋሞ ይባላል፣ ሌላኛው ኦሌ ይባላል። ስለዚህ በጋሞና በኦሌ ዘመነ መንግስታት ነው የጎፋ ኪንግደም ግዛት የማስፋፋት እንቅስቃሴ በስፋት ያካሄደው። መጨረሻ ላይ ኪንግደሙ እንዴት ነው ያበቃው? የጎፋ ኪንግደም ዘመን እንዴት ነው ያበቃው? ዘ ላስት ኪንግ የመጨረሻው የጎፋ ንጉስ ካዎ ካማ ይባላል። ካዎ ካማ መጨረሻ ላይ 1891 ላይ ነው የሞተው። የሞተውም ኢትዮጵያን ኢምፔሪያል አርሚ ግዛት የማስፋፋት የሚኒሊክ ግዛት የማስፋፋት ጦርነት ላይ ሬስ በሚያደርግበት ሰዓት ነው የሞተው። እንግዲህ እነዚህ ዋና ዋናዎቹ በካዎ የሚተዳደሩ የሳውዘርን ኪንግደሞች ሲሆኑ ሌሎችም ትናንሽ ሳውዘርን ስቴቶች አሉ። እነዚህ ብቻ አይደሉም። በነገራችን ላይ የሳውዘርን ስቴትስ ብዙ ናቸው። ህዝቡም እንደምታውቁት ብዙ ማህበረሰብ በጣም ዳይቨርስ የሆነ ማህበረሰብ ያለበት የኢትዮጵያ ክልል ቢኖር ሳውዘርን ፓርት ነው። ከ50 በላይ የሚሆኑ ብሔር ብሔረሰቦች እና ህዝቦች የሚገኙበት አካባቢ እንደሆነ እናውቃለን። ስለዚህ እነዚህ ብቻ አይደሉም እና ዋና ዋናዎቹ እነዛ አሁን የጠቀስናቸው ናቸው እንጂ ሌሎችም አሉ። ለምሳሌ እነዚህም ሌሎቹ እንደዚህ አይነት ተመሳሳይ የፖለቲካል ስትራክቸር ያላቸው ህዝቦች ናቸው። እነማን ናቸው እንመልከታቸው እስቲ። ዘይሴ የሚባሉ አሉ። ዘይሴ ማህበረሰብ፣ ባስኬቶ የሚባሉ አሉ። ኦይዳ፣ ካራ፣ ማሌ፣ ኮሬ የሚባሉት እንደዚሁ had also
ሶሺዮ ኢኮኖሚክ ኤንድ ፖለቲካል ስትራክቸር ቤዝድ ኦን ዘ ካቲ ኦር ካኦ ሲስተም ኦፍ ገቨርንመንት። ልክ ከላይ እንደጠቀስናቸው ካቲ ወይም ካኦ በሚባል የፖለቲካ ሲስተም የፖለቲካ ስርዓት ነገስታቶቻቸው ካኦ ተብሎ የሚጠሩ የሳውዘርን ስቴቶች ናቸው። ስለዚህ የኦሞቲክ ፒፕልስ እና ስቴትን ሰመራይዝ ስናደርግ ቁልፍ ነጥቦች ምንድናቸው? አንደኛ ዳይቨርስ ግሩፕ ነው ያለው። ቅድም እንዳለው በጣም ዳይቨርሲፋይድ የሆነ የህብረተሰብ ክፍል ያለበት አካባቢ ነው ሳውዘርን ስቴትስ። ዳይቨርስ ግሩፕስ ዊዝ ዲስቲንክቲንግ ገቨርናንስ፣ በጣም የየራሳቸው ልዩ የሆነ የአስተዳደር ስርዓት ያላቸው የራሳቸው የሆነ ልዩ የሆነ የኢኮኖሚ ስርዓት ያላቸው ህዝቦች ናቸው። ሁለተኛ ሪች ካልቸራል ሄሪቴጅ ያለበት ማህበረሰብ ነው። ድንቅ የሆነ የራሱ የበለጸገ የባህላዊ ቅርስ ያለው ማህበረሰብ እንደነበረ ማየት እንችላለን። ሂስቶሪካል ሲግኒፊካንሱም ቀላል አይደለም። በጣም የቆየ ከ14ኛው ክፍለ ዘመን ጀምሮ የመንግስትነት ታሪክ ያላቸው ማህበረሰባት የነበሩበት አካባቢ እንደነበረ መረዳት እንችላለን። ሂስቶሪካል ካልቸራል ሲግኒፊካንስ እና ሂስቶሪካል ሲግኒፊካንሱ ቀላል አልነበረም። ኢምፖርታንስ ኦፍ አግሪካልቸር ኤንድ ሎካል ገቨርናንስ ስትራክቸር አይተናል። አግሪካልቸር ከጥንት ጊዜ ጀምሮ ዋና የህብረተሰቡ የኢኮኖሚክ አክቲቪቲ እንደነበረ አይተናል። እያንዳንዱ የየራሱ የሆነ የገቨርናንስ ወይም ደግሞ የአስተዳደር ስርዓት የነበረው ህዝብ እንደነበረ ማየት እንችላለን። በዚህ የዛሬውን ትምህርታችን እናጠናቃለን። ለነበረን ጊዜ አመሰግናለሁ።